ሰላም ውድ ተመልካዮቼ ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ፍሬሽማን ኢንተርፕረነርሺፕ ሚድ ኤግዛም ከቻፕተር 1 እስከ ቻፕተር 3 የወጡ ጥያቄዎችን ነው ይዤላችሁ የመጣሁት። በዛሬው ቆይታችን ከቻፕተር 1 እስከ ቻፕተር 3 የወጡ ጥያቄዎችን የምንሰራ ይሆናል። በጣም አሪፍ ጥያቄዎች ናቸው። ለሚድ ኤግዛም በደንብ ነው የሚያዘጋጇችሁ። መልቲፕል ቾይስ እና ብላንክ ስፔስ ጥያቄዎች ናቸው። እንዲሁም ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ ማለት ነው። ኩዌሽን ነምበር 1 which of the following is best describe entrepreneurship ኢንተርፕረነርሺፕን በደንብ ዲስክራይብ የሚያደርገው የትኛው ነው ይላል። ኤ ማኔጂንግ ገቨርንመንት ፕሮጀክት፣ B. Creating value through innovation and risk taking. C. Only starting a business. D. Working under supervision ይላል። ኢንተርፕረነርሺፕን በደንብ ዲስክራይብ የሚያደርገው ቢ ላይ ያለው ክሬቲንግ ቫልዩ ዝሩ ኢኖቬሽን እንደ ሪስክ ቴኪንግ ነው። ምክንያቱም ኢንተርፕረነርሺፕ ማለት አንድ ነገር መፍጠር ማለት ነው። ያን የፈጠርነውን ነገር ደግሞ ሪስኩን እዛ ላይ የሚመጣውን ጫና ሁሉ ሪስኩን ቴክ ማድረግ ነው ማለት ነው። ኢንተርፕረነርሺፕ ኖት ጀስት ስታርት የበነበት ኢት ኢዝ ቴኪንግ ኤ ሪስክ ነው ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 2 አኮርዲንግ ቱ ሪቻርድ ካንቲሎን አን ኢንተርፕረነር ኢዝ እንደ ሪቻርድ ካንቲሎን አገላለጽ ከሆነ ኢንተርፕረነር ምንድን ነው? እሱ አለ ኤ ኢኖቬተር ኦንሊ፣ ቢ ሪስክ ቴከር፣ ሲ ሜኔጀር፣ ዲ ኢንቨስተር አለ። እንደ ሪቻርድ ካንቲሎ አባባል ከሆነ ኢንተርፕረነር ምንድን ነው እሱ ያለው ቢ ሪስክ ቴከር ነው ያለው። ምክንያቱም አንድ ነገር ስገዙ በምታውቁ ዋጋ ትገዛላችሁ። ግን ስሸጡ ደግሞ ምን ያህል ለምሳሌ የሆነ እቃ ልነግዱ ገበያ ሄዳችሁ እቃ ስገዙ በምታውቁት ዋጋ ትገዛላችሁ። ግን ምን ያህል ብር እንደምትሸጡት አታውቁም ነው ማለት ነው ይሄ ሰውዬ ያለው። ኩዌሽን ነምበር 3 ዘ ሜን ዲፍረንስ ቢትዊን አን ኢንተርፕረነር እና ኢንትራፕረነር ይላል። የኢንተርፕረነር እና የኢንትራፕረነር ምንድነው እሱ ልዩነቱ ይላል። ኤ ኢኖቬሽን አቢሊቲ፣ ቢ ሪስክ ቴኪንግ አቢሊቲ፣ ሲ ኢምፕሎይመንት ስታተስ፣ ዲ ኤዱኬሽናል ሌቭል ይላል። እቺ ኢንተርፕረነር ማለት ኦንስ ዘ ቢዝነስ ነው ወይም ደግሞ ፋውንደሩ ነች። ይሄ ኢንትራፕረነር ደግሞ ማለት ኢምፕሎየር ነው። ይሄ ኢምፕሎየር ነው፣ ይሄ ደግሞ ፋውንደር ነው። እነኚህ ልዩነት ያለው እነኚህ ደግሞ የሚያገናኘው ብቻው በምንድን ነው እሱ የሚገናኘው? በኢምፕሎይመንት ስታተስ፣ ሲ ላይ ባለው በኢምፕሎይመንት ስታተስ ነው ማለት ነው። ኢንተርፕረነር ማለት ፋውንደር ነው። ኢንትራፕረነር ማለት ደግሞ ተቀጣሪ ወይም ደግሞ እዛ ኦርጋኒስ ውስጥ የሚሰራ ሰውዬ ነው። ኢንትራ ካለ ተቀጣሪ ነው ማለት ነው። ኩዌሽን ነምበር 4 which is not a core element of entrepreneurship ይላል። ኢንተርፕረነርሺፕ ኮር ኤሌመንት ያልሆነ የትኛው ነው ይላል። ኤ ኦፖርቹኒቲ ሪኮግኒሽን፣ ቢ ሪስክ አክሰፕታንስ፣ ሲ አቮይዲንግ ቼንጅ፣ ዲ ኢኖቬሽን ይላል። የኢንተርፕረነርሺፕ ኮር ኤሌመንት ያልሆነው ሲ ላይ ያለው አቮይዲንግ ቼንጅ ነው። ምክንያቱም ኢንተርፕረነርሺፕ ቼንጅን አቮይድ ሳይሆን የሚያደርገው ኢምብሬስ ነው ወይም ደግሞ ይቀበላል እንጂ አቮይድ አያደርግም ማለት ነው። ኩዌሽን ነምበር 5 which of the following is an example of internal environment የኢንተርናል ኢንቫይሮንመንት ኤግዛምፕል የትኛው ነው ይላል። ኢንተርናል እና ኤክስተርናል ኢንቫይሮንመንት የሚባላሉ። ከዛ ውስጥ ኢንተርናል የሆነው የትኛው ነው ይላል። ኤ ፖለቲካል ፋክተር፣ ቢ ሌጋል ሲስተም፣ ሲ ሁማን ሪሶርስ፣ ዲ ዲሞግራፊክ ትሬንድ ይላል። ኢንተርናል የሆነው የትኛው ነው? እሱ ሁማን ሪሶርስ ነው ማለት ነው። ኢንተርናል ኢንቫይሮንመንት የምንላቸው ለምሳሌ እነ ሮ ማቴሪያል፣ ፋይናንስ፣ ፕሮዳክሽን፣ ሁማን ሪሶርስ የምንላቸው ኢንተርናል ናቸው። ኤክስተርናል የምንላቸው ደግሞ ፖለቲካል፣ ሌጋል ሲስተም፣ ዲሞግራፊ ምናምን የምንላቸው ደግሞ ኤክስተርናል ናቸው ማለት ነው። ኩዌሽን ነምበር 6 ኢንተርፕረነርሺፕ ሽፍትስ ኢንዲቪጁዋል ፍሮም ኢንተርፕረነርሺፕ ኢንዲቪጁዋል ወደ ነው ሽፍት የሚያደርገው ይላል። ኤ ኢንቨስተር ቱ ሜኔጀር፣ ቢ ጆብ ክሬተር ቱ ጆብ ሲከር፣ ሲ ጆብ ሲከር ቱ ጆብ ክሬተር፣ ዲ ማናጀርስ ቱ ሌበርስ ይላል። ኢንተርፕረነርሺፕ አንድ ሰው እንዴት ነው እሱ የሚያደርገው ከስራ ፈላጊነት ወደ ስራ ፈጣሪነት ነው እሱ ማለት ነው የሚወስደው። ስለዚህ መልሳችን የሚሆነው ሲ ነው። ቢ ላይ ያለው ጆብ ክሬተር ቱ ጆብ ሲከር ይላል። ከስራ ፈጣሪነት ወደ ስራ ፈላጊነት ይላል። አይሆንም። ሲ ላይ ያለው ጆብ ሲከር ቱ ጆብ ክሬተር ነው የሚሆነው። ኩዌሽን ነምበር 7 which is a characteristic of successful entrepreneur አንድ ኢንተርፕረነር ሰክሰስፉል ሲሆን ምን አይነት ነገሮችን ነው እሱ የሚያሳየው ይላል። ኤ ሪስክ አቮይዳንስ፣ ቢ ዲፔንደንሲ፣ ሲ ፐርዘርቨረንስ፣ ዲ ሌዚነስ ይላል። ኤ ላይ ያለው ሪስክን አቮይድ አያደርግም ቴክ ነው እንጂ የሚያደርገው። ቢ ላይ ደግሞ ዲፔንድ አይሆንም። ዲ ላይ ደግሞ ያለው ሌዚነስ ይላል ደካማ አይሆንም። ሲ ለመልሳችን የሚሆነው ሲ ላይ ያለው ፐርዘርቨረንስ የሚሆነው ነው ማለት ነው የሚሆነው። ምክንያቱም ፐርዘርቨረንስ ማለት አንድ ነገር በአቋሙ መጽናት ማለት ነው። ስለዚህ ቢ ነው የሚሆነው መልሳችን። ኩዌሽን ነምበር 8 ኦፖርቹኒቲ ኢዝ ቤስት ዲፋይን አዝ ኦፖርቹኒቲ ቤስት ዲፋይን የሚሆነው በየትኛው ነው ይላል። ኤ ጀነራል አይዲያ፣ ቢ ኤ ፌቨራብል ሲቹዌሽን ፎር አክሽን፣ ሲ ኤ ቢዝነስ ፕላን፣ ዲ ኤ ማርኬት ፌለር ይላል። ኦፖርቹኒቲ ቤስት ዲፋይን የሚሆነው ቢ ኤ ፌቨራብል ሲቹዌሽን ነው ማለት ነው። ምክንያቱም ኦፖርቹኒቲ ማለት አንድ ነገር የሆነ አሪፍ የሆነ ቤስት አልተርናቲቭ ያለንን ነገር ቤስት አልተርናቲቭ ሲቹዌሽኑን መቀበል ስለሆነ ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው።
ኩዌሽን ነምበር 9 which stage come first in creative process ይላል። የትኛው ነው እሱ በክሬቲቭ ፕሮሰስ መጀመሪያ ላይ መምጣት ያለው እሱ ይላል። ኤ ኢንሳይት፣ ቢ ኢንኩቤሽን፣ ሲ ኦፖርቹኒቲ ሪኮግኒሽን፣ ዲ ቬሪፊኬሽን ይላል። የክሬቲቪ 5 አይነት ፕሮሰሶች አሉ። ለምሳሌ መጀመሪያ ላይ ያለው ፕሮብሌም ሪኮግኒሽን ወይም ደግሞ ኦፖርቹኒቲ ሪኮግኒሽን የምንለው አለ። ከዛ ኢመርሽን አለ። ከኢመርሽን ቀጥሎ ደግሞ ኢንኩቤሽን አለ። ከኢንኩቤሽን ቀጥሎ ደግሞ ኢንሳይት ያቺ አሃ የምትለዋ ነገር አለ። ከዛ ቬሪፊኬሽን ማድረግ ነው ማለት ነው። መጀመሪያ የሚመጣው ኦፖርቹኒቲ ሪኮግኒሽን ወይም ደግሞ ፕሮብሌም ሪኮግኒሽን የምንለው ነው ማለት ነው። ምክንያቱም አሁን ለምሳሌ አንድ ነገር ክሬት ስታደርጉ መጀመሪያ ምንድነው የምታዩት? በአካባቢያችሁ ለምሳሌ የሆነ ነገር ልፈጥሩ ከፈለጋችሁ መጀመሪያ ምንድነው ችግሩን ነው የምታዩት። ከዛ ያን ነገር ችግር ካያችሁ በኋላ ደግሞ ኢመርስ ትሆናላችሁ። ያ ነገር እንዴት ነው እሱ መሆን ያለበት። ከዛ ኢንኩቤሽን ታደርጋላችሁ። ከዛ በዛ አካባቢ ላይ ምን መደረግ አለበት የሚባለው ነገር ከዛ የሆነ ሰዓት ደግሞ ምንድነው እሱ አሃ ምትል አሃ እንዲባረግ ለካ የሚል ነገር አለ። ኢንሳይት ትባላለች። እሷ ደግሞ አራተኛ ስቴጅ ላይ ያለችው ያቺ ነገር ከመጣችላችሁ በኋላ ወደ ምንድነው እሱ ቬሪፊኬሽን ነው የምትገቡት ማለት ነው። ኩዌሽን ነምበር 10 ኢኖቬሽን ሪፈርስ ቱ ኢኖቬሽን ምን ይገልጻል ይላል። ኤ ቲንኪንግ ኤ ኒው አይዲያ፣ ቢ ዱይንግ ኒው ቲንግስ፣ ሲ ኮፒንግ አይዲያ፣ ዲ አቮይዲንግ ሪስክ ይላል። ኢኖቬሽን ማለት ምን ማለት ነው? እነኚህ ሁለት ቃሎች እንዳይምታታባችሁ። ኢኖቬሽን ማለት ዱይንግ ኒው ቲንግ ነው፣ ቢ ነው የሚሆነው። ግን ክሬቲቪቲ ካለ ግን ቲንኪንግ ኒው አይዲያ ነው። ክሬቲቪቲ አንድ ነገር ማሰብ ነው፣ አዲስ ሀሳብ ማሰብ ነው። ኢኖቬሽን ደግሞ ማለት ዱይንግ ኒው ቲንግ ነው። ኩዌሽን ነምበር 11 which is not type of innovation ይላል። የኢኖቬሽን ታይፕ ያልሆነ የትኛው ነው እሱ ይላል። ኤ ኢንቬንሽን፣ ቢ ዱፕሊኬሽን፣ ሲ ኤክስፓንሽን፣ ዲ ሳይንሲስ ይላል። እዚህ ጋር ሁሉም ይመስላሉ፣ ግን ሲ ላይ ያለው ኤክስፓንሽን አይደለም መልሳችን የሚሆነው። ሲ ላይ ያለው ኤክስቴንሽን ነው እንጂ የታይፕ አራት አይነት ታይፕ አለው፣ ኢኖቬሽን፣ ዱፕሊኬሽን፣ ኤክስቴንሽን እና ሳይንቲዝ የሚባሉ። እዚህ ጋር ግን ኤክስፓንሽን ነው ያለው። ኤክስቴንሽን ቢል ግን ኦል ነበር መልሳችን። ኢ ላይ ኦን መኖር ነበረበት፣ ግን ኤክስፓንሽን የሚል የለም። ስለዚህ መልሳችን የሚሆነው ሲ ነው። ኩዌሽን ነምበር 12 ዘ ሜን ፐርፐስ ኦፍ ቢዝነስ ፕላን ኢዝ ቱ ዋና የቢዝነስ ፕላን ምንድነው እሱ ይላል። ኤ ሪዱስ ታክስ፣ ቢ ጋይድ ቢዝነስ ኦፕሬሽን፣ ሲ አቮይዲንግ ኮምፒቲሽን፣ ዲ ሃየር ወርከርስ ይላል። መልሳችን የሚሆነው ዋና የቢዝነስ ዓላማ ምንድነው እሱ ጋይድ ቢዝነስ ኦፕሬሽን ነው ማለት ነው። የቢዝነስ ዓላማው አንድ ነገር ጋይድ ማድረግ ነው ማለት ነው። ኩዌሽን ነምበር 30 which part is of external environment ይላል። ኤክስተርናል ኢንቫይሮንመንት የሆነ የትኛው ነው ይላል። ኤ ፋይናንስ፣ ቢ ሮ ማቴሪያል፣ ሲ ፖለቲካል ሲስተም፣ ዲ ፕሮዳክሽን ይላል። ኤክስተርናል እና ኢንተርናል የምንላቸው አሉ። ቀደም እዛ ጋር ኢንተርናል አይተን ነበር። ኢንተርናል ኢንተርናል ስንል ኮንትሮለብል የሆነ መቆጣጠር የምንችለው ነገር ነው። ኤክስተርናል ግን አንኮንትሮለብል የሆነ ነገር ነው፣ ከቁጥጥራችን ውጪ የሆነ የትኛው ነው እሱ? ኤ ፋይናንስ፣ ቢ ሮ ማቴሪያል፣ ሲ ፖለቲካል ሲስተም፣ ዲ ፕሮዳክሽን። ሲ ላይ ያለው ፖለቲካል ሲስተም ኤክስተርናል ነው። ምክንያቱም ኤክስተርናል ሁሌ ኤክስተርናል ኢንቫይሮንመንት ተጽዕኖ የሚያደርጉት በኦርጋናይዜሽን ላይ አንኮንትሮለብል ናቸው። ምክንያቱም እነኛን ነገር መቆጣጠር አንችልም። ኩዌሽን ነምበር 40 which method generates idea by group discussion ይላል። በግሩፕ ዲስከሽን ምርጥ አይዲያ የምታመጡት የሆነ በየትኛው ነው ይላል። ኤ ፍሪ አሶሲዬሽን፣ ቢ ብሬንስቶርሚንግ፣ ሲ አትሪቡት ሊስቲንግ፣ ዲ ስክሪኒንግ ይላል። መልሳችን የሚሆነው ብሬን ስቶርሚንግ ነው ማለት ነው። ክሬቲንግ ኒው አይዲያ ዊዛውት ክሪቲሲዝም። ኩዌሽን ነምበር 50 which of the following is not macro screening criteria ይላል። ማክሮ ስክሪኒንግ ክራይቴሪያ ያልሆነው የትኛው ነው ይላል። ስክሪኒንግ ቢዝነስ አይዲያ በሁለት ይከፈላል፣ በማክሮ ስክሪኒንግ እና በማይክሮ ተብሎ በሁለት ቦታ ይከፈላል። እዚህ ጋር ማክሮ ያልሆነው የትኛው ነው ይላል። ኤ ማርኬታቢሊቲ፣ ቢ ፋይናንሻል አቢሊቲ፣ ሲ ቴክኒሻል ፊዚቢሊቲ፣ ዲ ሮ ማቴሪያ ይላል። መልሳችን የሚሆነው ሲ ቴክኒሻል ፊዚቢሊቲ ነው። ምክንያቱም ማክሮ ስር ያሉት እነኚህ ማርኬታቢሊቲ፣ ፋይናንሻል አቢሊቲ፣ ሮ ማቴሪያል የምንላቸው ማክሮ ስር ነው ያሉት። ግን ቴክኒሻል ፊዚቢሊቲ ግን ማይክሮ ስክሪኒንግ ክራይቴሪያ ውስጥ የሚገኝ ነው ማለት ነው። ስለዚህ ሲ ነው መልሳችን የሚሆነው። ኩዌሽን ነምበር 60 ዘ ሜን ኤም ኦፍ ኦፖርቹኒቲ ኢቫሉዌሽን ኢዝ ቱ ዋና ኤሙ የኦፖርቹኒቲ ኢቫሉዌሽን ምንድነው ይላል። ኤ አቮይዲንግ ኮምፒቲሽን፣ ቢ ቼክ ፕሮፊታቢሊቲ እንደ ፊዚቢሊቲ፣ ሲ ኢንክሪዝ ፕሮዳክሽን፣ ዲ ሪዲዩስ ሌበር ይላል። ዋና የኤሙ የኦፖርቹኒቲ ምንድነው እሱ? ቢ ቼክ ፕሮፊታቢሊቲ እንደ ፊዚቢሊቲ ነው ማለት ነው። ኩዌሽን ነምበር 70 which component of a business plan attracts investor first ይላል። የትኛው ነው የቢዝነስ ፕላን ነው እሱ መጀመሪያ ኢንቨስተሮችን አትራክት የሚያደርገው እሱ ይላል። ኤ አፔንዲክስ፣ ቢ ኤክስኪዩቲቭ ሰመሪ፣ ሲ ፋይናንሻል ፕላን፣ ዲ ማርኬቲንግ
ፕላን ይላል። መጀመሪያ ላይ ኢንቨስተሮችን አትራክት የሚያደርገው ቢ ኤክስኪዩቲቭ ሰመሪ ነው ማለት ነው። ወይም ደግሞ የኤክስኪዩቲቭ ሰመሪ ምንድነው እሱ ለነሱ የሚያደርገው ኢት ጊቭስ ዘ ፈርስት ኢምፕሬሽን ውስጥ እንዲገቡ ያደርጋቸዋል ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው። ኩዌሽን ነምበር 80 which of the following is a people management skill አለ። ማኔጀሪያል ስኪል የምንላቸው በሁለት ቦታ ይከፈላሉ። አይደለም ማኔጅመንት ስኪል የምንላቸው በሁለት ቦታ ይከፈላሉ። ፒፕል ማኔጅመንት ስኪል እና ጀነራል ማኔጅመንት ስኪል የምንላቸው አሉ። አሁን እዚህ ጋር ፒፕል ማኔጅመንት ስኪል የሆነ የትኛው ነው ሲላል ኤ ፋይናንሻል ፕላኒንግ፣ ቢ ኮሚኒኬሽን፣ ሲ ፕሮዳክሽን ኮንትሮል፣ ዲ ኢንቨንተሪ ይላል። መልሳችን የሚሆነው ፒፕል ማኔጅመንት ስኪል የሆነው ቢ ኮሚኒኬሽን ነው ማለት ነው። ምክንያቱም ሌሎቹ ምንድናቸው? እሱ ጀነራል ማኔጅመንት ስኪል ናቸው። ፋይናንሻል ፕላኒንግ፣ ፕሮዳክሽን ኮንትሮል፣ ኢንቨንተሪ ማኔጅመንት የምንላቸው ጀነራል ማኔጅመንት ስኪል ናቸው። ኩዌሽን ነምበር 90 ኢንተርፕረነርሺፕ ኢዝ ቤስት ዲስክራይብድ አስ ኢንተርፕረነርሺፕን ቤስት ዲስክራይብ የሚያደርገው የትኛው ነው ሲላል ኤ ክሬቲቪቲ ኦንሊ፣ ቢ ኢኖቬሽን ኦንሊ፣ ሲ ክሬቲቪቲ ፕላስ ኢኖቬሽን፣ ዲ ማኔጅመንት ይላል። ኢንተርፕረነርሺፕ ለመባል ምንድነው እሱ መሆን ያለብን? አንድ ነገር መፍጠር አለብን። በዛ ማሰብ አለብን። ጥሩ አይዲያ ማሰብ አለብን። ያን ያሰብነውን ነገር ደግሞ ኢኖቬት ማድረግ አለብን ማለት ነው። ወደ ተግባር መቀየር አለብን። ሲ ነው የሚሆነው መልሳችን። ፓርት 2 ብላንክ ስፔስ ጥያቄዎች ናቸው እሱ። ኩዌሽን ነምበር 1 ኢንተርፕረነርሺፕ ኢዝ ዘ ፕሮሰስ ኦፍ ክሪኤቲንግ ቫልዩ ዝሩ ዳሽ እንደ ዳሽ ይላል። ኢንተርፕረነርሺፕ የምን ዘ ፕሮሰስ ኦፍ ክሪኤቲንግ ቫልዩ የምንና የምንድን ነው እሱ ይላል። መልሳችን የሚሆነው ኢኖቬሽን ኤንድ ሪስክ ቴኪንግ ነው ማለት ነው። ኩዌሽን ነምበር 2 አን ኢንተርፕረነር ወርክስ ዊዝን ኢንተርፕረነር ማለት ቅድም እዛ ጋር ምርጫው ላይ ተወያይተን ነበረ። ኢንትራ አካል በኦርጋናይዜሽን ወይም ደግሞ ኤምፕሎየር ነው ብለናል። አን ኢንተርፕረነር ወርክ ዊዝን ላርጅ ኦርጋናይዜሽን ነው ማለት ነው። በትላልቅ ኦርጋናይዜሽን ውስጥ የሚሰራው ሰውዬ ማን ይባላል? ኢንተርፕረነር ይባላል። ኢንተርፕረነር ግን የሚባለው ፋውንደሩ ነው ተባብለናል። ኩዌሽን ነምበር 3 ዘ ፈርስት ስቴፕ ኢን ኦፖርቹኒቲ አይደንቲፊኬሽን ኢዝ ዳሽ ዘ ኢንቫይሮንመንት ይላል። የመጀመሪያው ስቴፕ ኦፖርቹኒቲ አይደንቲፊኬሽን ውስጥ ምንድነው እሱ? ስካኒንግ ዘ ኢንቫይሮንመንት ነው ማለት ነው። ስካኒንግ ዘ ኢንቫይሮንመንት ነው መልሳችን። ኩዌሽን ነምበር 4 ኤ ቢዝነስ ፕላን ኢዝ ኤ ዳሽ ፎር ስታርቲንግ ኤንድ ረኒንግ ኤ ቢዝነስ ይላል። የቢዝነስ ፕላናችን ከምን ፎር ስታርቲንግ ኤንድ ረኒንግ ኤ ቢዝነስ ይላል። መልሳችን የሚሆነው ሮድ ማፕ ነው የሚሆነው ማለት ነው። እዚህ ጋር ቢዝነስ ፕላናችን መጀመሪያ ሮድ ማርክ ፎር ስታርቲንግ እናደርጋለን። ከዛ ኤንድ ረኒንግ ኤ ቢዝነስ ነው ማለት ነው። የቢዝነስ ፕላን በመጀመሪያው ሰዓት ማለት ነው። ኩዌሽን ነምበር 5 ክሬቲቪቲ ኢዝ ቲንኪንግ ኒው ቲንግስ ዊል ኢኖቬሽን ኢዝ ዳሽ ኒው ቲንግስ ይላል። እዚህ ጋር ተባብለናል። ክሬቲቪቲ ማለት አንድ አዲስ ነገር ቲንክ ማድረግ ነው እሱ። ኢኖቬሽን ደግሞ ዱይንግ ነው ማለት ነው። መልሳችን የሚሆነው ዱይንግ ነው። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። ሀሳብና አስተያየት ካላችሁ ከስር ኮሜንት ጻፉልኝ። እንዲሁም ደግሞ ሰብስክራይብ እና ላይክ ያደረጋችሁ ሰብስክራይብ እና ላይክ ብታደርጉ ደስ ይለኛል።